ክብር ለኢየሱስ ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። ዛሬ እኔና ወንድሜ አንድ ትንቢታዊ አዋጅ ይዘን ወደ እናንተ መጥተናል። ያለንበት ቦታ ወደ ደቡብ ኢትዮጵያ ውስጥ አሪዞና አካባቢ ጅንካ በምትባል የገሃነም ደጅ የማይችላት ዓለም አቀፍ የጾም ጸሎት ተራራ ላይ ሆነን ነው የምናውጀው። እግዚአብሔር ልዩ ቀን እንዲሰጣችሁ ምርኳችሁ እንዲመለስ በመላው ዓለም ላይ የምታዩት በኢትዮጵያም ከሀገር ውጭም ያላችሁት ሁሉ በጌታ በኢየሱስ ስም እንጸልይላችኋለን። የተያዘባችሁ ምርኮ እንዲመለስ በራሳችሁ ጥፋት እናንተ በማታውቁበት የተወሰደባችሁ ምርኮ በዚህ 2 ወር ውስጥ ሳያልቅ በዚህ ወር ሳያልቅ በጌታ በኢየሱስ ክርስቶስም እንደ ኢትዮጵያ አቆጣጠር የቀረን 18 ቀን ብቻ ነቀራል። በዚህ 8 ቀን ውስጥ ምርኳችሁ እየፈጠነ እንዲመለስ ጸለይኩላችሁ። መርገም የተሰበረ ይሁን። እኔም ጸልይላችኋለሁ፣ ወንድሜም ጸልይላችኋል። የአንድም ሰው በኢየሱስ ክርስቶስ ምርኮ ሳይቀር እንዲመለስ ጸልያል። መጽሐፍ ቅዱስ ሲናገር ምርኮ እንዲመለስ እግዚአብሔር ሰዎችን ነው የሚያስነሳው። እግዚአብሔር ራሱ አይደለም፣ እግዚአብሔር ሰዎችን ያስነሳል። ምክንያቱም እስራኤላውያን ከሚዳውያን የተነሳ አለቀሱ፣ ጮሁ፣ አስጨነቋቸው፣ እጃቸው በእነሱ ላይ ጠነከረ። ዛሬ በጭንቅ ውስጥ ያላችሁ መጽሐፉን ስታዩት እንደዚህ ይላል፣ እስራኤላውያን ወደ እግዚአብሔር ጮሁ ይላል። እግዚአብሔርም ነቢይ ጌዱንን አስነሳላቸው ይላል። ድንገት እግዚአብሔር እኛን ለእናንተ ለአንድ ሰው አስነስቶ ሊሆን ይችላል፣ ከቀንበራችሁ ሊያሳርፋችሁ። ክብር ለኢየሱስ ይሁን። መሳፍንት ምዕራፍ 6 ላይ ያለችሁትን አብረን እናያለን። ምዕራፍ 6 ከቁጥር 1 ላይ እንደዚህ ይላል፣ የእስራኤል ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። እግዚአብሔርን በሚዳውያን እጅ 7 ዓመት አሳልፎ ሰጣቸው። የሚዳውያን እጅ በእስራኤል ላይ ጠነከረች። ከሚዳውያን የተነሳ የእስራኤል ልጆች በተራራ ላይ ጉድጓድ ዋሻ ምሽግ አበጅተው እስራኤልም ዘር በዘሩ ጊዜ ሚዳውያን አማሌቃውያንም በምስራቅ የሚነሱ ሰዎች ይመጡባቸው ነበር፣ በእነርሱ ላይም ይሰፍሩ ነበር። እስከ ጋዛም ድረስ የምድሩንም ቡቃያ ያጠፉ ነበር። ምግብም ለእስራኤል ልጆች አያስቀሩም ነበር። በግም ወይም በሬ ወይም አህያ ቢሆን አይተውም። እንስሶቻቸውና ድንኳኖቻቸውንም ይዘው በብዛት እንደ አንበጣ ሆነው ይመጡ ነበር። ለዚህም ለግመሎቻቸው ቁጥር አልነበረም። ምድሪቱንም ያጠፉ ዘንድ ይመጡ ነበር። ከሚዳውያን የተነሳ እስራኤል እጅግ ተቆጡ። የእስራኤልም ልጆች ወደ እግዚአብሔር ጮሁ። ዛሬ እየጮኻችሁ ላላችሁት በኢየሱስም እንባችሁ የሚታበስበት ቀን ይሁን። እንባችሁ የሚታበስበት። ምክንያቱም እስራኤል ጮሁ ይላል። ከሚዳውያን እጃቸው በእነሱ ላይ ስለጠነከረ የሚሰሩት የሚለፉትን ሁሉ መጥተው የሚወስድባችሁ፣ እየለፋችሁ እየሰራችሁ ነገሮቻችሁ ወደ እጃችሁ አልሰበሰብ ያለ ጌዶንን እግዚአብሔር ሚዳውያንን እንዲበቀል ካስነሳ ዛሬ እናንተን ጠላት እንዲበቀል እግዚአብሔር አስነስተኝ ከሆነ በጌታ በኢየሱስም ዙራችሁን የጠመደ የጠላት ወጥመድ ሁሉ እሳት ይብላው። ወደ በረከታችሁ የምትገቡበት ጊዜ ይሁን። ይህ ወር ሳያልቅ በኢየሱስ ወደ በረከቶቻችሁ እንድትገቡ ጸለይኩት። እግዚአብሔር እንዲህም ሆነ። የእስራኤል ልጆችም በሚዳውያን ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔርም ወደ እስራኤል ልጆች ነቢይ ላከ። እርሱንም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣቸው፣ ከባርነትም ቤትም አስለቀቋቸው፣ ከግብፃውያን እጅ ከሚጋፏቸው ሁሉ እጅ አዳንኳቸው፣ ከፊታቸውም አሳድሯቸው፣ አገራቸውንም ሰጠዋቸው። እናንተም እኔ አምላካችሁ እግዚአብሔር ነኝ። በምድራቸውም የተቀመጡባቸውን የአሞራውያን አማልክት አትፍሩ አሏቸው። እናንተ ግን ድምፄን አልሰማችሁም። አንዳንድ ጊዜ ምርኳችን የሚወሰደው በእኛ ጥፋት ነው። ምርኳችሁን በእኛ ጥፋት ላይ ስታዩት እስራኤል በእግዚአብሔር ፊት ክፉ ስራ ሰሩ። ለእግዚአብሔር የማያስፈልገውን ክፉ ስራ ሰሩ። ከዛም የተነሳ እግዚአብሔር ለሚዳውያን 7 ዓመት ተዋቸው። በእኛ ጥፋት ምርኳችን ይወሰዳል። ዛሬ በጌታ በኢየሱስም አዲስ የህይወት ጅማሬ በህይወታችሁ ይሆናል። አዲስ ህይወት። ለዚህ ነው ዘዳግም ምዕራፍ 28 ላይ ከቁጥር 14 ጀምሮ ሲናገር እንደዚህ ይላል። ዘዳግም ላይ ስትሄዱ አንተም የአምላክን የእግዚአብሔርን ቃል ትሰማለህ። የእግዚአብሔርን ቃል ብትሰማ የተናገረውንም ብትጠብቅ ከዛ ደግሞ ብታደርግ 3 ነገሮችን ብትሰማ
ብትጠብቅ ብታደርግ በከተማ ብሩክ ነህ፣ በሆድ ፍሬ ብሩክ ነህ። ራስ እንጂ ጅራት አይደለህም። ለሁሉ ታበድራለህ፣ አንተን ከማንም አትበደርም የሚል ወጥቶብናል። ነገር ግን ዛሬ ላይ እኛን እያመሰቃቀለ ያለ በረከታችን ማዶ እኛ ወዲህ መቅበዝበዝ ከዚህ በኋላ ያቆማል። በጌታ በኢየሱስ ክርስቶስም ከዚህ ደቂቃ ጀምሮ የእግዚአብሔርን ቃል የምትሰሙበት የምትጠብቁበት የምታደርጉበት የመንፈስ ቅዱስ ኃይል ይሰጣችሁ። መርገም ከቤታችሁ ይመታ፣ ከዘራችሁ ላይ ይነቀል። ጸለይኩላችሁ። ቁጥሩን ሄዳችሁ በደንብ አንብቡት። ቁጥሩን በደንብ አንብቡት። ወደ ታች በኩል እርግማን አለ። ባትሰማ ባትጠብቅ ባታደርገው እነዚህ መርገሞች ይከተላሉ። በከተማ ርጉም ነህ፣ በሆድ ፍሬ ርጉም ነህ፣ በስራ ርጉም ነህ ይላል። እነዚህ መርገሞች ናቸው የሚከተሙት። ስለዚህ እኛ ለማድረግ የእግዚአብሔር ወገን የእግዚአብሔር ዘር የክርስቶስ ዘር የሆናችሁ ቃሉን ጠብቁ፣ ቃሉን አድምጡ፣ ቃሉን አድርጉ። በኢየሱስ ስም ይሄ 2 ወር ሳይፈጸም በረከታችሁ ጋር የመገናኘት ጊዜ ይሁን። አሜን። ዘራችሁ የተባረከ ይሁን። የሆድ ፍሬያችሁ የተባረከ ይሁን። የሚሰሩት ሁሉ ወደ በረከት ይቀየር። ጸለይኩላችሁ በኢየሱስ ስም አሜን። አሁን ነቢይ ኤርምያስ ያገለግላችኋል።